ካፋ ተስፋ ከጣለችባቸው የስፖርት አይነቶች መካከል እግር ኳስ የአንበሳውን ድርሻ ይወስዳል። በተለይ ደግሞ እግር ኳሱ ሴቶች ተኮር ሲሆን ሚዛኑን ከፍ ያደርገዋል። ካፋ ካፈራቻቸው ስፖርቶች መካከል በዋና ከተማዋ ቦንጋ ላይ መቀመጫውን ያደረገው እናት ቡና የሴቶች እግር ኳስ ፕሮጀክት ዋነኛውና ብቸኛው ነው። ባልጠነከረው ገላቸው መቦረቅ በሚያስደስታቸው ልጆች የተሞላው እናት ቡና ፕሮጀክት ከ15 ዓመት በታች በሚለው የእድሜ ደረጃ ያዘላቸው ሲሆኑ በአሰልጣኝ ግርማ ገብሬ እየተመሩ ዓመታትን አሳልፈዋል። የሚለብሱትና የሚጫሙት ትጥቅ ሳይኖራቸው የስፖርቱን ፍቅር ብቻ ወደ ሜዳ የሳባቸው እናት ቡናዎች ትንግርት በሚመስል መልኩ ጎሮራቸውን ለማራስ ይዘው በመጡት ውሃ ኮይን ሰርተው ኳስ ሲለማመዱ መመልከት የፍትህ ያለ ያስብላል። ከ8ኛ ክፍል የዘለለ የትምህርት ደረጃ ላቸው ቢሆንም መብሰል ከመብሰልሰል እንዲሉ አበው በአጭሩ እድሜያቸው ችግር የቀመሱ መሆናቸው ለነገሮች ቦታ ሳይሰጡ ነገን ያልማሉ። እምብዛም ቦታ የሌለው የሀገራችን ሴቶች እግር ኳስ በእነዚህ ተስፈኞች ማቆጥቆጥ ሲችል እሰይ ይበል ማለት ቀረና የሚጫወቱበትን የሀገራቸውን ሜዳ ልቀቁ መባሉ ምን ይሉታል? ጽድቁ ቀርቶ በወጉ በኮንነኝ እንዳሉት ባዮቹ የሚገባውን ማድረጉን ቀርቶ ሜዳ ድረስ በመሄድ አይዟችሁ እንኳን የሚላቸው መጥፋቱ የልጆቹን ልብ ነገ ላይ አያደነድነውም ማለት ይቻላልን? እኛም በዛሬው ቅኝታችን የቦንጋ ከተማ ብርቅዬ ሀብቶች በሆኑት እናት ቡና የሴቶች ፕሮጀክት እግር ኳስ ቡድን ዙሪያ ያሰናዳነውን ፕሮግራማችንን ይዘንላችሁ ቀረብን። ከተጫዋቾቹ እስከ አሰልጣኙ የሚነሱ ቅሬታዎችን ከሚመለከታቸው አካላት ምላሽ ጋር በማጣመር አሰናዳ ነው። አብራችሁን ቆዩም። አልተደገፍንም። አንዴ ብቻ መጥቶ ስሩ እናንተ ችግር የለውም እኛ አለ እንረዳችኋለን ካሉ ወዲህ አንድ ቀን መጥቶ ማያውቁ። እኛ ጫማም ልብስም አላረግንም፣ ቤተሰቦቻችን ናቸው ገዙልን። ጫማ እንዲመጣልን እንፈልጋለን። ትጥቅ ማሊያ እንዲሰጠን እንፈልጋለን። እስከ ዛሬ በራሳችን ነው የምንሰራው። ቤተሰብ ነው የሚረዳ። በህፃናት ትጥቅ የሚደግፈን የክልል ወጣትና ስፖርት ቢሮ ነው። ኳስንም ቢሆን የሚደግፈን የክልሉ ወጣትና ስፖርት ቢሮ ነው። ይሁንና እንደ ፕሮጀክት ይህ ፕሮጀክት እንግዲህ ሲቋቋም ስፖርት ብቻ አይደለም፣ ትምህርትና ስልጠና ነው የሚሰጠው። የትምህርት ሚኒስቴርና ወጣቱና ስፖርት ኢንተግሬትድ ሆኖ ስምምነት ፈጥረው ተማሪዎች እንዲሰሩ የተደረገ ነው። ይህ ሲሆን ግን ለምሳሌ ይሄ የከተማ በመሆኑ እንጂ የትምህርት ቤት ቢሆን ትምህርት ቤቱ ሰፖርት ያደርጋል። የተለያዩ ትጥቆችን ሊሆን ይችላል፣ የተለያዩ ቁሳቁሶችን ሊሆን ይችላል። እንግዲህ እንደምታዩት ኢቭንፍ ኮን እንኳን መግዛት ኮኖች አሉ። ኮን ሲባል ደረጃዎች አሉ። ተራ ኮን ገዝተን መስራት ሳንችል ሲቀር ልጆች የሚጠጡትን ውሃ ነው። ውሃ ጭነን ልጆች ይጠጣሉ፣ ፀሐይ ላይ እናስቀምጣለን። እንደዚህ እየተጠቀምን ያለ ነው። እና የሴቶችም ኦር ሌሎችም ፕሮጀክቶች በአጠቃላይ ያው በክልሉ ስር ነው የሚተዳደሩት። ያው የክልሉ ቲሞች ናቸው። ቢሆንም እኛ ቴክኒካሊ ነው ሞር ድጋፍ ምንሰጠው። አሁን ባለው ሁኔታ ያው ብኖረን ከተማ አስተዳደሩ ሁሉም ነገር ቢችል ጥሩ ነው። ነገር ግን ያው የአቅም ማነስ አለ። ያው ከትጥቅ ግዢ ጋር ተያይዞ ማለት ነው የገንዘብ እጥረቶች፣ የኢኮኖሚ ማለት የፋይናንሻል እጥረቶች ስላሉ እነዚህ በአጠቃላይ እንዳንደግፋቸው። አሁን የሴቶችን እናት ቡና ብቻ አይደለም መደገፍ ካለብን እንደግፈው የተለያዩ ፕሮጀክቶች አሉ። እነዛን በሙሉ መደገፍ አለብን። ስለዚህ ለአንዱ ሰተን ለአንዱ መተው ስለማንችል ምናልባት ክልሉ አንዳንድ የሚልከው ነገር አለ። ያው ከአመት አንዴ የሆነ ወይ ከሁለት አመት አንዴ የሚልኩት ነገር አለ። ያንን ጠብቆ ነው ያው እነሱም እየተጠቀሙ ያሉት። ብኖረን ያው የዞን መንግስትም ኦር የከተማ መንግስትም ድጎማ ሰጥቶን እኛም ብንረዳቸው ከቴክኒካል ውጪ ማለት ነው በዚህ በማቴሪያል ሰፖርት ብናደርጋቸው የተሻለ ነው ብለን ነው የምናስበው። ግን አሁን ባለው ሁኔታ ከቴክኒካል ውጪ ያው ሌላ የማቴሪያል ድጋፍ እያደረግን አይደለም። ትጥቅ አንደግፍም። የትጥቅ ድጋፍ ለማድረግ አቅማችን ውስን በመሆኑ የትጥቅ ድጋፍና የላብ መተኪያ ድጋፍ የሚያደርገው ክልሉ። ነገር ግን እነዚህ በክልል የሚገዙ እና የሚመጡት አልባሳት ወቅታቸውን ጠብቀው ያለ መምጣት፣ በተገቢው ሰዓት ያለ መድረስ፣ የጥራት ጉድለት፣ እነዚህ በ3 ወርና 4 ወር ባልሞላ ጊዜ ውስጥ እነዚህ ጫማዎችም ሆኑ ትጥቆች ከጥቅም ውጭ ሆኖ ነው የሚገኙትና ከፍተኛ የሆነ የማቴሪያል ችግር እንዳለ እኛም እንረዳለን። የተነሳው የትጥቅ እና ሌሎች ማቴሪያሎች ጉዳይ ያው ከዚህ ቀድሞ ሲወርድ ሲዋረድ የመጣ ጉዳይ ነው። በእርግጥ
ትጥቅ በየጊዜው ለማድረስ ጥረት እያደረግን ነው። የዘንድሮውን በግዢ ሂደት የተለያዩ የጨረታ ሂደት ላይ የተስተካከሉ ነገሮች ነበሩ። እሱን ኦልሞስት እየጨረስን ስላለ በቅርብ ጊዜ ይደርሳቸዋል የሚል እምነቱ አለን። የቦታ ችግር አለ። ባለፈው እየሰራን እያለ እንደዚህ እየሰሩ ከዛ ውጡልን ምናምን ብለውን ተናደን የልንበት ጊዜ አለ። ግማሽ ሜዳ ከያዝን በኋላ ውጡ ምናምን ብሎ እነሱ ሙሉ ይዞ እኛን ያባሩበት ነገር አለ። የምንሰራበት ቦታ ችግር አለ። አንዳንድ ጊዜ ራሱ ምንባረርበት ጊዜ አለ። ከዚህ በቃ ውጡ ምናምን እናንተ ልጆች ናችሁ እንባል ነው። ሜዳ እጥረት ነው ያለው። ሜዳ ሁሌም ደግሞ የምንሰራበትም ሰዓት አለ፣ ማንሰራበትም ሰዓት አለ። ግማሽ ሜዳ እንወስደዋለን ስንል ማንም ይሰጠን የለም ለኛ። ምክንያቱም እኛ እናንተ ህጻን ናችሁ ብሎ ለኛ ማንም ይሰጠን የለም። ስለዚህ ሜዳ እንዲስተካከል እንፈልጋለን። ሜዳ ችግር በጣም አለ። ከዛ በፊት ግን ሜዳ ስንጠቀም የተለያዩ ሀሳቦችን ለመመልከቶች ጋር ተነጋግረናል። ምክንያቱም ይሄ ሜዳ የፕሮጀክት ሜዳ አይደለም፣ የዞን ሜዳ ማለት ይቻላል። በጥቅሉ ይሄ ስታዲየም የከፋ ዞን ሜዳ ነው። እዚህ ሜዳ ላይ እንግዲህ አጠቃላይ የትኛውም ተጫዋች የትኛውም የእግር ኳስ ስፖርተኛ ሁሉ እዚህ ነው የሚውለው። አልፎ አልፎ በፈረቃ ልዩነት ካልሆነ በስተቀር ለመስራት ሁሉ ጥለን የመሄድ አዝማሚያ ሁሉ የሚፈጠርበት ጊዜያቶች አሉ። ከዛሬ እስከ 2009 በምሰራበት ጊዜ መግባባቶች ነበሩ ከሚመሩት ልጆች ጋር። ግማሽ ሜዳ ነው የምንሰራው። አሁን በቅርቡ ግን ያንን ግማሽ ሜዳ መስራት አልቻልንም። እስካሁን ምን እየተጠቀምን ያለ ነው የዞኑን ሜዳ ነው። ያው እነሱም ትብብር የዞኑ መንግስት ትብብር አድርገው ያን ነው እየተጠቀምን ያለ ነው። ፕሮጀክቶቹ ብቻ ሳይሆን በአጠቃላይ ልምምዶች የሚደረጉት እዛ ሜዳ ላይ ነው። ያ ምንድነው አንድ ሜዳ ሲሆን ብዙ ስፖርተኛ እንዳይወጣም ያደርጋል። የራሱ ተጽዕኖም አለው። ይሄን እንረዳለን። ነገር ግን አሁን ካለው የከተማ አስተዳደሩ ከማዘጋጃ ጋር ተናግረው ሳይት ፕላን ተቀብለናል። ያን ሳይት ፕላን ማለት ነው አሁን ወደ ታች ማውረዱ ትንሽ በጀት ይፈልጋል ሜዳውን ለማስተካከል። ዝም ብሎ ሳይት ፕላን ነው ሰጠን። እዛ አካባቢ ያሉ ማህበረሰቦች አሉ ያው ከነቤታቸው ምናምን እነዛን ለማስነሳት ደግሞ ሌላ ፕሮሰስ አለ። ያን ገፍቶ ከመሄድ ውጪ አሁን በአጭር ጊዜ ይሄን ነው የምንለው ነገር የለም። ማዘውትሪያ እናዘጋጃለን። ማዘውትሪያ አይታችሁ ከሆነ እጅግ በጣም አስቸጋሪ ነው ሜዳው። ይህንን ሜዳ እኛን የምናዘጋጀው የዋናው ቲምም ሜዳ ነው፣ የክለቡም ሜዳ ነው፣ የማስ ስፖርት የምናካሄድበት ሜዳ ነው። አንድ ውስን ሜዳ ብቻ ያለችን በመሆኑ ጫናም ስለሚበዛ ያን ሜዳ በማዘጋጀት ነው ያው ልጆቹ ለወደፊት በተጠናከረ መልኩ ሰርተው የሜዳ ጫና ሳይኖር የሚያደርጉበትን መንገድ ለማመቻቸት ከወዲሁ ዝግጅት እየጀመርን ያለ ነው። በቅርብ አካባቢ ካለው ቦንጋ ዩኒቨርሲቲ ጋር ኔጎሽዬሽን ጀምረናል። ሜዳዎች ደግሞ በከተማ አስተዳደሩ ስር ያሉ ሜዳዎች አሉ በየቀበሌዎች። እነዛን ከቦንጋ ማዘጋጃ ቤት ጋር ያለውን የፕላን አኑዋል ፕላን ላይ ያሉት የማዘውተሪያ ስፍራ ቦታዎች የት ናቸው ያሉት እና ፕላንና ካርታ ካላቸው እነዛ ካላቸው ውስጥ ዩኒቨርሲቲው ኔጎሽዬሽን ጀምረናል። ፈቃደኛ ሆኗል። ቢያንስ ጥርጋ ሜዳ አዘጋጅተን ማስተንፈሻ ለመስራት ዝግጅት እያደረግን ያለ ነው። በየደረጃው የምንገኝ አመራሮችን ብንሆን ለስፖርቱ ትኩረት በመስጠት አስፈላጊውን ሀብት በመመደብ በቅርበት በተለይም ማዘውተሪያ ስፍራዎችን በማመቻቸት በተለያየ ሁኔታ ተንጠልጥሎ ያሉ የይዞታ ማረጋገጫ የሌላቸውን ማዘውተሪያዎች ለወጣቱ እንዲተላለፍ በማድረግ መደገፍ አለባቸው የሚል መልእክት አለኝ። አሁን ለምሳሌ ኮቻችን እንዳለ በሶ እና የተገኘውን ብሉ፣ ቤተሰብ አታስቸግሩ፣ እስኪ ይስተካከል ብሎናል። የምንመገበውን ቤት ሄደን ነው። እዚህ ማንም የሚሰጠን ነገር ቀለብ ወይንም የላም መተኪያ ክልል አይለግስም፣ ለልጆች አይሰጡም። ምክንያቱም ሰጥቶም አይችልም። 530 ፕሮጀክቶች ናቸው በደቡብ ክልል ውስጥ ያሉት በተለያየ የስፖርት አይነት ማለት ነው። ሌላ አካባቢ የሚደረገው ምንድነው? ቀናዩን እንደነ ወራቤል ብንወስድ እንደነ አላባን ብንወስድ ለልጆች ከተማ አስተዳደሩ ወይንም ያሉበት ወረዳ በሶ ያስፈጭና ስኳር ገዝቶ በሚሰሩበት ቀን በትንሹ በሚሰሩበት ቀን በሶ በጥብጦ እንዲጠጡ ይደረጋል። ይሄ እንደ ድርጅት ወይንም እንደ አንድ መንግስት አካል የሚሰራ ያለውን ነገር ነው። ግን እኛ ምንድነው የምናደርገው? በተቻለ መጠን ህፃናት ስለሆኑ ከዚህ ሲመለሱ ያገኙትን ነገር ሳይመርጡ እንዲበሉ ነው የምመክረው። ምንም ነገር ሳይመርጡ መብላት አለባቸው። ቢያንስ ሸንኮራ አገዳ ከሚመለከተው አካል ጋር ተነጋግረን
መደገፍ ካለብን ያው ኖት ኦንሊ ማቴሪያል ብቻ አይደለም የላም መተኪያ ጭምር እስከዛ ድረስ ድጋፍ ለማድረግ ያው ከዚህ በፊት ባለው አክሽን ፕላን አቅርበናል። ያው የከተማ መንግስትም ቁጭ ብሎ ያው ያለ መነጋገር ሁኔታ ስላለ ካሁን በኋላ ያው እነሱም ኦራሊ ኢንፎርማሊ ተነጋግረን ያው የተቀበሉት ሁኔታ አለ። ካሁን በኋላ ያው ይሄንን ድጋፍተን ሄደን ልንደግፋቸው በማቴሪያል ብቻ ሳይሆን ከላም መተኪያ ጭምር ማለት ነው እንደዛ አስበናል። ላም መተኪያ ድጋፍ የሚያደርገው ክልሉ የአመጋገብ ሁኔታን በተመለከተ በራሳቸው በቤተሰብ ነው። እነኚህ ልጆች ተማሪዎች ናቸው። በየትምህርት ቤት ውስጥ ያሉ ህጻናት ናቸው። እድሜያቸው ከ17 ዓመት በታች ናቸውና ይህንን የሚያሰለጥኑ አሰልጣኞቻቸው እዛው በአካባቢያቸው የሚገኘውን ቤት ራሳቸው ቤት የሚመገቡትን ምግብ ባላንሱን ጠብቆ እንዲሰጥ እንዲያገኙ የማድረግ ስራ ነው የሚሰሩት። ፕሮጀክት በክልል ደረጃ አንደር 15 ላይ ውድድር ያደርጋል። አንደር 17 ላይ ሲጨርሱ ማለት ነው። አንደር 17 ማለት ሲጨርሱ ማለት ነው። አንደር 17 ላይ በክልል ደረጃ ተመሳሳይ ወይንም ከአቻ ፕሮጀክቶች ጋር ውድድር ያደርጋሉ። ከፋ ዞን ሊገን ይሄ የለም። ልጆቻችን በአንደር 15 ወይንም በአንደር 17 ሂደው ከአቻ ፕሮጀክቶች ጋር ቢወዳደሩ 4 እና 5 ልጆች ወደ አካዳሚ መመልመል የሚችሉ ልጆችን አተናል። ዛሬ ከነዚህ ልጆች በፊት የነበሩ ታላላቆች በየቦታው ወድቆ ተስፋ ሌሎች እንኳን እንዳይሰሩ ተስፋ የሚያስቆርጥ ነገር ነው የተደረገ ያለው። ማጠንጠኛው ምኑ ላይ ነው ብትል ያው ክልሉ ይጠራል። ግን እኛ ብኖረን አቅም ብኖረን ይዘን ብንሄድ ወስደን ብናወዳደራቸው ብናበቃቸው አሪፍ ነበር። ያው ምን አለ እዚህም ያው የኢኮኖሚው የፋይናንሻል ችግር ስላለ ከዛ ጋር ተያይዞ ነው። አብዛኛው ከ3 በላይ ፕሮጀክቶች ቢኖሩ የግል ውድድሮችን ማካሄድ ይቻላል፣ ልክ እንደ ክለብ ማለት ነው፣ እንደ ጤና ቡድን። ምክንያቱም አቅማቸው ተመጣጣኝ ከሆኑት ጋር ነው ውድድር የሚካሄደው እና አንዱ ችግራችን አንድ ፕሮጀክት ብቻ በመሆኑ ከሌሎች ቡድኖች ጋር ነው ውድድር የሚያካሂዱት። በክልል ደረጃ በመዘጋጀው ፕሮጀክት ላይ የጨናን ፕሮጀክት ቅድሚያ እንጠራለን። አምና አሁን በ2010 አድርገናል። ውድድር አድርገን ሰሌክት ነው የምናደርገው። ሰሌክት አድርገን የተሻሉትን ያው ቴክኒካል ቲሙ አለ፣ ያው በዛው ስክሪን ይደረጋሉ። የተሻሉ የሆኑትን እናቀርባለን፣ ሄደው ይወዳደራሉ። እንደ ከፋ ዞን ሆኖ አመቱን ሙሉ የሰለጠኑትን መመዘን አለባቸው። በዚህ ልክ ተመልምሎ የመጡት አሁን ዘንድሮ ለምሳሌ በአዳማ ላይ ውድድር አድርገናል። እንደ ክልል የተመለመሉትን ይዘን ሄደን ከ40 በላይ የሚሆኑ ታዳጊዎችን አስመልምለን ወደ አካዳሚዎች አስገብተናል። ጥሩነሽ ዲባባ አካዳሚ የገባ አለ፣ ወጣቶች አካዳሚ የገቡ አሉ። እንደዚህ የተለያዩ ሌሎችን ፕሮጀክቶች ውስጥ የገቡ ታዳጊዎች አሉ። ስለዚህ ከኛ አንጻር ውድድር ላይ ችግር የለብንም። ግን ዞኖችና ወረዳዎች አካባቢ ይህንን የማያሳትፉ አካባቢዎች የተወሰኑ አካባቢዎች እንዳሉ ነው ያየነው። ሌሎች ግን አብዛኛው አካባቢ ሁሉንም ታዳጊዎች በተለይ ለምዘና የደረሱትን መዝነው ሁሉንም መዝነው ወደዚህ እንደሚያመጡ ነው መረጃው ያለን። ማን ያውቃል ነገ የነዚህ ልጆች እጣ ፈንታ በታላቅ መድረክ ሀገራችን የሚሏትን ቅድስቲቷን ኢትዮጵያ የሚያስጠሩ ጀግኖች ይሆናሉ። ጊዜም ለጊዜው ምላሽ አላት። እኛም በእናት ቡና ሴቶች እግር ኳስ ፕሮጀክት ዙሪያ ያሰናዳነውን ፕሮግራማችንን በዚሁ ቋጨን። በያላችሁበት ሰላማችሁ ይብዛም። እናመሰግናለን።